ወደ ሀገርሽ ሂጂ ስትባል አልሄድም ብላለች። ተስፋ ቆርጣ ሀገሯ ስትመለስ ቤተሰብ ጋር ቆይ ባይ ማወቅ አለበት አብርሽም ይሄንን ውሳኔ ተወሰነ። ሩታዬ የኔ አንበሳ የኔ ጀግና ምንም አይነት ውሳኔ እንዳትወስኝ፣ ከቤትሽ የትም ንቅንቅ እንዳትይ፣ እዛው ቤትሽ ላይ ሆነሽ መጋፈጥ ያለብሽን ነገር ተጋፈጪ። ሌላው አብርሃምን አታከብሪውም፣ የባልሽ ክብር የለሽም ሩታ ስትሉ የነበራችሁ አንዳንድ ቆርጦ ቀጥሎች ደህና ናችሁ? እንዴት ናችሁ? ለባሏ ለአብርሃምማ ምን ያክል ክብር እንዳላት ይኸው በተግባር አሳየቻችሁ ማለት ነው። አቤላ እንግዲህ ነፂ ወደ ሀገሯ ወደ ቡታጀራ አልሄድም ብላለች። ተስፋ ቆርጣ ወደ ቤተሰቦች ወደ ሀገሯ እስከምትሄድ ድረስ አንቺ ደግሞ እንድትረጋጊ ወደ ቤተሰቦችሽ መሄድ አለብሽ ሲላት የመለሰችው መልስ ለአንዳንድ ደነዞች በደንብ አድርጎ ይገባቸዋል ማለት ነው። ምንድን ነው ያለችው? እኔ ይሄውን ውሳኔ ስወስን አብርሽን ማሳወቅ አለብኝ፣ አብርሃምን ማስፈቀድ አለብኝ ብላለች ማለት ነው። አያችሁ ምን ያክል ባሏን እንደምታከብረውና እንደምትወደው ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ከኔ ጋር ሁኑ። ቀብረር እያላችሁ ዘና እያላችሁ ማለት ነው። ሌላው ላይክ ሳታደርጉ መገን ላይክ አድርጉ። ሌላ ችግር እየተፈጠረ ነው። እኛ ነጭ ነጯን የምናወራ ሰዎች በዚህን ሰዓት አልተፈለግንም እና እባካችሁ ላይክ አድርጉ። መግባታችሁ ካልቀረ ላይክ አድርጉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮዬ መግቢያችሁ ላይ እንዳያችሁት የሩታዬና የአቤላ ቪዲዮ ነው ማለት ነው። እንግዲህ ትላንትና እንደዚህ ዘና ፈታ ብላ አምሮባት ሩታዬ በአቤላ ቤት መጥታ ነበር ማለት ነው። የመጣችበትም ሀሳብ እንግዲህ እንደሰማችሁት ነው። አቤላ ሰሞኑ ወደ ቡታጀራ እሄዳለሁ ወደ ቤተሰብ እሄዳለሁ ብላ ሻንጣ አዘጋጅታ ልትሄድ ስትል አይሆንም አትሄጅም፣ ተነጋግራችሁ ችግራችሁን ፍቱ ብሎ እንግዲህ በዛን ሰዓት ከልክሏት ነበር ማለት ነው። ጉዳዩ ሰላም የሚወርድ ነበር የመሰለው ማለት ነው። እንደዚህ ተካብዶ እንደዚህ ተጋኖ የሚጓዝ አልመሰለውም ነበር ማለት ነው። አቤላ እንግዲህ አቤላ በሩታ የተነሳ ብዙ ችግር እየደረሰበት ነው። ከህይወታቸው ውጣ እያሉ አንዳንድ ደንቆሮና ድናቁርቶችም እንዲያስወጡት ይፈልጋል ማለት ነው። እሱ ግን ከሩታ ጎን ቆሞ እየተከራከረ ነው ማለት ነው። ትላንትና እንግዲህ እንደሰማችሁት ሩታዬ እንድትጎጅብኝ አልፈልግም፣ ስለዚህ አሁን ወደ ቤተሰብ ሂጂ፣ መረጋጋት አለብሽ፣ ቤት ላይ ብቻሽን ስትቀመጪ ጥሩ ፊት እያሳየሽ አይደለም፣ በቃ ሌላ ውስጥ ነው ያለሽው። ትላንትና ከትላንት ወዳ ነፂንም ስታገኛት ጥሩ ሁኔታ አልነበርሽም እያላት ነበር ማለት ነው። እሷ ግን ወይ ፍንክች አይሩታዬ የኔ ጀግና የኔ አንበሳ ማለት ነው። ምንድን ነው ያለችው? ይሄ ውሳኔ ስወስን እኔ ብሄድ ደስ ይለኛል፣ ነገር ግን ይሄ ውሳኔ ስወስን አብርሃምን ነግሬው አስፈቅጄ ከሱ ጋር ጨርሰን ነው ብላለች ማለት ነው። እርፍ አንዳንዶቻችሁ አንቺ ለባልሽ ክብር የለሽም፣ ባልሽን አታከብሪውም ላላችሁ እንዴት ናችሁ? በድጋሚ ደህና ናችሁ ወይ? ሩታ እኮ ያደረገችው ትክክል ውሳኔ ነው የወሰነችው ማለት ነው። አንዳንድ ዶንቆሮች ማለት ነው። እኔ በተለይ ሴቶች አንድ ጥያቄ ልጠይቃችሁ እስኪ። አንዳንድ ጊዜ የሆነ ነገር ላይ ስትፈርዱ ማለት ነው እኔ ብሆንስ ብላችሁ እስኪ ፍረዱ ማለት ነው። ይሄ ነገር በእኔ ቢደርስብኝ ብላችሁስ ለምን ለትንሽ ደቂቃ እንኳ ማሰብ አትችሉም? ሩታ ያደረገችው እኮ 100% ትክክለኛ ነገር ነው ያደረገችው። ትክክል ውሳኔ ነው የወሰነችው ማለት ነው። ሴቶችዬ እስኪ የእናንተ ባል ቢሆንስ እናንተን እቤት አስቀምጦ ባላችሁ የድሮ ኤክሱ ጋር ወይም ደግሞ የድሮ ፍቅረኛው ጋር ሄዶ ከእሷ ጋር እንደልቦ እየተንደላቀቀ ፎቶ እየተነሳ ቪዲዮ እየሰራ አብሮ ምሳ እየበላ ውሎ ሲመጣ በምን አይነት ግብዣ ነው የምትቀበሉት? እንኳን ደህና መጣህልኝ ባልዬ፣ ዛሬ ከድሮ ኤክስህ ጋር ወይም ከፍቅረኛህ ጋር ውለህ መጣህልኝ ነው ብላችሁ እንደው እሹሩሩ ብላችሁ የምትቀበሉት? አንዳንዴ የማታረጉት ነገር በራሳችሁ ላይ ሲደርስ
ልትቀበሉት የማትችሉት ነገር ለምንድን ነው በሰው ላይ ሲደርስ እንደዚህ አይነት ፈራጅ ሆናችሁ የምትሆኑት ማለት ነው? ፈራጅ የምትሆኑት ሩታ እኮ ባሏን ስለምትወደው ስለምታከብረው ስለምታፈቅረው መሰለኝ ከሌላ ጋር እንዲሆንባት ያልፈለገችው ማለት ነው። የማትወደውና የማታፈቅረው ከሆነ እናንተ አፌ ራሱ ተያያዘ ማለት ነው። የማታፈቅረው ከሆነ ለምን የትም ጥርግ አይልን ጉዳዩም አይደለም ማለት ነው። እናም ስለምትወደው ስለምታፈቅረው ነው ከድሮ ኤክሱ ጋር ወይም ደግሞ ከማንም ሴት ጋር እንዲሆንባት ያልፈለገችው ማለት ነው። ሲቀጥል እኮ ባሏ ነው። ባሏ የመቆጣጠር መብት አላት ማለት ነው። አዎ የምትወዱት የምታፈቅሩት ባላችሁ ከእናንተ አልፎ ለሌላ ሰው እንዲሆንባችሁ አትፈልጉም። የማትፈልጉት በራሳችሁ ላይ ሊሆን የማትፈልጉት ነገር በሌላ ሰው ጋር ሲሆን ስታዩት እናንተ ለምንድን ነው እንደዚህ በቃ ፈራጅ ትሆናላችሁ ማለት ነው። ሩታ ያደረገችው ትክክለኛ ነው ማለት ነው። ስለዚህ አብርሃም ሲንዘላዘል ከማንም እዛው ሲተቃቀፍ ሆስፒታል እንደሚገባ በሽተኛ እዛው ተራርሶ ስታዩ ታዲያ እሹሩሩ ብላ ልትቀበለው ነበር የፈለጋችሁት? በቃ የጠየቀችው ጥያቄ ትክክል ነው። ለምንድን ነው እኔን ትተኸኝ እሷ ጋር የሄድከው? አብረን እናግኛት እኮ ነው ያልኩ ብለዋለች ማለት ነው። ትክክል። ለምን ታገኛታለህ? ማግኘት የለብህም ምናምን ብላ እኮ ትዳሯን አልረበሸችም እኮ ሩታ። እንደውም በትክክለኛው ንግግር ነው የተናገረችው ማለት ነው። ልጅቷ በምትመለስበት መንገድ መመለስ አለብን፣ ተነጋግረን ችግራችንን እንፍታ ብላለች ማለት ነው። ታዲያ ከዚህ የበለጠ ጨዋነት ምን አለ እናንተ እንከፎች ማለት ነው? ወይስ ያው የእሷን የምትጥሉበት መንገድ እኮ ነው የምትፈልጉት ማለት ነው? ያው ውሃ እየጠጣችሁ ትላንትና ያው እሱ በሁለት ቪዲዮ እንደፈለገ ሲዘረጠጥ ነበር ማለት ነው። አብርሃም ከፈለገች ትሂድ፣ የፈለገችበት ቦታ ትድረስ፣ የፈለገችው ነገር ታርግ ሲል ነበር። አያችሁ አይደለ? እሷ ግን ጨዋና ስማርቷ ማለት ነው ምን እንደተናገረች ተናዳ እንኳ ከእሱ ጋር እንኳ ተጣልታ በቃ ችግር የለውም አድርሰኸኝ ተመለስ አላለችውም። ይህን ውሳኔ ስወስን ከሱ ጋር ነው መወሰን ያለብኝ፣ አብርሃም መስማት አለበት አለች ማለት ነው። ገባችሁ አይደለ? ባሏን የማታከብር ቤቷን የማታከብር ነገር ቢሆን ችግር የለውም በቃ ብላ ሻንጣዋን አንስታ ወደ ቤተሰቦቿ ትሄድ ነበር ማለት ነው። አሁን እዚህ ጋርስ ምን ልትሉ ነው? እሱ እኮ የፍሬም ቤት ነፃነት ቤት የፈለገችበት ቦታ ትሄድ ብሎ እንደፈለገ አፉን እየከፈተ ነበር ማለት ነው። እሷ ግን ትክክለኛው ለትዳሯ ምናክል ክብር እንዳላት ለባሏ ምናክል ቦታ እንዳላት ነው እዚች ጋር የሚያስታውቀው ማለት ነው። በድጋሚ ሩታዬ የትም ንቅንቅ አትበይ፣ ቤትሽ ላይ ተቀመጭ። እንግዲህ ውጪ ሂጂ ምናምን የሚሉሽ ተናድሽ ከቤትሽ እንድትወጪ ነው። ይቺ ዘረጦ ዝርጥርጥ ተስፋዋ ቆርጣ እንዳለው አቤላ ቡታጀራ እስከምትሄድ ድረስ ከቤትሽ ንቅንቅ አትበይ። እንግዲህ ቤትሽ ሄዳ ቤትሽ ልትወርስሽ ነው። እንደ ነፂ አይነት ሴቶች እኮ አስቸጋሪዎች ናቸው እናቴ። ከገቡ አይወጡም። ስለዚህ ጥንቃቄ አድርጊ ሩታዬ የኔ ቆንጆ። ትላንትና ደግሞ አምሮባታል፣ ውብ ሆናለች ማለት ነው። ውብ ሆናለች። እናም እህቴ ከቤትሽ ንቅንቅ እንዳትይ፣ አንዳንድ ዘረጦ ዝርጥርጥ ማለት ነው ውሃ እየጠጣችሁ፣ እውነቴን ነው የምላችሁ፣ ጨጓራችሁ በቀዝቃዛ ውሃና በቀዝቃዛ ወተት እያረሰረሳችሁ ማለት ነው። አዎ ይሄ ነው የምላችሁ። ለማንኛውም ሰላማችኋን ላብዛልኝ። ወዳችኋለሁ። ላይክ ማድረጋችሁን እንዳትረሱ። ባይ